ህልም መንፈሳዊ ነው። ህልም ቅዠት አይደለም። ዛሬ እነዚህም በህልማችሁ የምታዩ ሰዎችን በተለይ ጥንቃቄ እንድታደርጉና እንድትጸልዩበት መልእክት ይዤላችሁ መጥቻለሁ። ሰላም ሰላም፣ እንደዚሁ ኢትዮጵያውያንን እንደዚሁም ደግሞ ኤርትራውያንን ይህን መልእክት ለምትሰሙላችሁም ሰላም እላችኋለሁ። በጌታ በኢየሱስ ስም ሰላምታ ይድረሳችሁ። ለጥቂት ደቂቃ ከኔ ጋር እንድትቆዩ አበረታታችኋለሁ። ሻሎም። ዛሬ ህልምን በተመለከተ ነው ይዤላችሁ የመጣሁት። በተለይ ህልምን ስናስብ እንደ መጽሐፍ ቅዱስ በሶስት አቅጣጫ እናየዋለን። የመጀመሪያው ከአጋንንት የሆነ ህልም ነው። ከአጋንንት የሆነ ህልም ሰዎች ያያሉ። ሁለተኛ ደግሞ ከስራ ድካም ብዛት ህልም ይታያል። ሶስተኛ የምናየው ህልም ደግሞ ከእግዚአብሔር ዘንድ የሆነ ህልም ነው፣ ወይንም ከእግዚአብሔር ዘንድ የሆነ እቅድ ህልም እናያለን ማለት ነው። በተለይ አንደኛው ላይ ያለውን ሐሳብ ዛሬ ከኔ ጋር እናያለን። የመጀመሪያው ከጠላት የሆነ ህልም ወይንም የሰይጣንን ፕላን ወይንም የሰይጣንን እቅዶች ህልሞችን የምናይበትን በህልም እሱ ቅዠት ብቻ አይደለም፣ መንፈሳዊው ዓለም የሆነ ነገር እየነገረን ያለ። በህልማችሁ የመጀመሪያ የጠላትን እቅድ እያያችሁ ያላችሁ ሰዎች በህልማችሁ እባብ የምታይ፣ በህልምሽ እባብ የምታይ፣ በህልምህ እባብ ስታይ የሆነ ነገር ማስጠንቀቂያ እየደረሰ ነው ያለ። ምን እንድትል? እንድትጸልይና ጥንቃቄ እንድታደርግ። እባብን በተመለከተ ከምን ውስጥ ነው የሚካተተው? ከአጋንንት የሆነ ህልም ብለን እንይዘዋለን። ይህ ከአጋንንት የሆነ ህልም ምንድን ነው? እባብ ምንድን ነው? እባብ የመጀመሪያው ተንኮለኛ ነው። መጽሐፍ ቅዱስ ላይ በተመለከተ መጽሐፍ ቅዱስ ላይ ዘፍጥረት ላይ ምንድን ነው የሚለው? ዘፍጥረት ላይ ተንኮለኛ ነበር ይላል። ማን? እባብ። ምድር ላይ ካሉ እንስሳቶች ይልቅ ምን? ተንኮለኛ ነበር ይላል እባብ። ስለዚህ እባብ ስታዩ ተንኮል ምን ሲስተም የተንኮል ሲስተም ወይንም የተንኮል እቅዶች ተይዘውብሃል እያለ ነው። እባብ ስታይ ተንኮል በአንተ ላይ ሊደረግ ነው። በስጋ ለባሽ ሰው ሊሆን ይችላል። በየትኛውም አቅጣጫ፣ በመስሪያ ቤት፣ በስራ፣ በድርጅት ላይ፣ በተቋም ላይ፣ በቸርች ላይ፣ በያዝከው ቪዥን ላይ፣ በትዳር ላይ፣ በትዳርሽ ላይ፣ በእናንተው ህይወት ላይ ጭምር ተንኮል አጋንንት አስቦብሃል እያለ ነው እባብ ስታይ። ስለዚህ ምን በል እያለ ነው? ማስጠንቀቂያ እየደረሰ ነው። ጸልይ፣ ምን በል? ጥንቃቄም ማድረግ፣ አስተውል እያለ ነው። አስተውይ እያለሽ ነው። ስለዚህ እባብ ባያችሁ ሰዓት የመጀመሪያው እንድታስተውሉ የሚያስፈልገው ተንኮል በእናንተ ላይ፣ በድርጅት ላይ፣ በተቋም ላይ ወይም በቤተ ክርስቲያን በቪዥን ላይ ቪዥነሪ ኮንክ በቪዥን ላይ እባብ ካየ በቤተ ክርስቲያን የሆነ ቪዥን ላይ ተንኮል ታቀዶብሃል እያለ። ስለዚህ በትዳር ጉዳይ ላይ ተንኮል ታቀዶብሻል፣ ተንኮል ታቀዶብሃል። በህይወት ጉዳይ ተንኮል ታቀዶብሃል ማለት ነው። ስለዚህ ምን ልትል ይገባል? ልትጠነቀቅና ደግሞም ልትጸልዩበት ይገባል ማለት ነው። ስለዚህ እባብን የምትመለከቱ ሰዎች በህልማችሁ ዛሬ እባብ የተንኮል ምሳሌ ነው ማለት ነው። ተንኮል በእናንተ ላይ ታስቧል ማለት ነው። ስለዚህ ከአጋንንት ዘንድ የታሰበባችሁ ተንኮል በኢየሱስ ስም አይሰራም። ሌላው እባብን ባያችሁ ቁጥር ሁለተኛው የምነግራችሁ እባብ ምንድን ነው? ሌላው እርግማን ነው። እርግማን ነው። ከዘር ማንዘር ያለ እርግማን በተለይ እንደ መጽሐፍ ቅዱስ አሁንም ስንሄድ እርግማን 4 ትውልድ ቆጥሮ ይመጣል። እስከ 4 ትውልድ ድረስ ይሰራል ይላል። በረከት እስከ 1000 ትውልድ ነው የሚለው። እርግማንም በተመለከተ እስከ 4 ትውልድ ሊሄድ ይችላል። አይታችሁ እኮ አንዳንድ ቤተሰብ ላይ አይታችኋል። የሆነ አባት ላይ ኪንታሮት አለ፣ ከዛ የሆነ ሰው ላይ ልጁ ላይ ኪንታሮት አለ፣ ወንድም ላይ ስትይ ኪንታሮት አለ፣ የሆነ ሰው ላይ እስቲ በደም ዙር ቼክ አድርጉት። አንዳንዶች ላይ ደግሞ ደም ግፊት አለ፣ አባት ላይ ደም ግፊት አለ፣ ከዛ ሲጠና ቅድመ አያት ላይ ደም ግፊት አለ፣ ከዛ ደግሞ ልጁም ላይ ደም ግፊት አለ። ቆጥሮ እየመጣ ነው። ታዲያ ምንድን ነው? እርግማን ነው። እንደዚሁ የስኳር በሽታ፣ እንደዚሁ ደግሞ ፋሚሊ ከርስ አለ፣ እንደዚሁ የጨጓራ በሽታ ፋሚሊ ከርስ አለ። ይሄ ምን ሊባልበት ይገባል? ሀፕን ያደረገው ለምንድን ነው? ስላልተጸለየና ስላልተሰበረ ነው። እንደዚሁ እርግማን፣ መካንነት እርግማን። ሂዱ አብርሃም ጋር፣ ከዛስ ይስሐቅ ጋር፣ ከዛስ ያዕቆብ። የአብርሃም ሚስት ምን ነበረች? መካን ነበረች። አብርሃም ጸለየ፣ ልጅ ተቀበለ። ግን እርግማኑን ግን ምን አላለም? አልሰበረም። እንደዚሁ በተለይ ደግሞ ስንመጣ አብርሃም ጋር እንዳየነው እንደዚሁ ደግሞ ይስሐቅ ጋር ምን ነበር ማለት ነው?
መካንነት ነበረ። ይስሐቅ ጋር አይደለም ሴቶቹ ጋር ነው መካንነት እያየ የምንመጣው። ሳራ መካን ነበረች፣ የአብርሃም ሚስት። እንደዚሁ ደግሞ ራሔል በተለይ እርግማን እንደሆነ የምናየው በመካንነት ዙሪያ እናያለን። እርግማን ነው። ቅድም እንዳልኳችሁ ስኳር በሽታ፣ የደም ግፊት በሽታ፣ የኪንታሮት በሽታ እየተላለፈ ትውልድ ቆጥሮ የመጣ በሽታ ስላልተሰበረ ነው እርግማን። እስከ ይሁን 4 ትውልድ ቆጥሮ እየመጣ ያለ እርግማን አለ። ያ መሰበርና መጸለይ መደረግ አለበት። ስለዚህ እንደዚሁ አሁን መካንነት ስናይ ደግሞ መካንነት የአብርሃም ሚስት ሳራ መካን ነበረች። አብርሃም ጸለየ ልጅ እንድትወልድ፣ ነገር ግን እርግማኑን ግን አልሰበረም። ማህፀኗ እንዲከፈት እንጂ ጸለየ ማለት እግዚአብሔር ማህፀኗን ከፍቶ ሰጠው፣ ነገር ግን እርግማኑ አልተሰበረም። እርግማን ግን መሰበር አለበት። አየ አንዳንዶቻችሁ የታችኋል። አንቺ ተፈውሰሽ ቤተሰብ ጋር ግን ያልተፈወሱና እርግማኑ ያልተሰበረለት እርግማን ስላልተሰበረ ያልተፈወሱ ሰዎች አሉ ማለት ነው። በተለይ አሁን ስንመለከት በዚህ ዙሪያ ልክ የአብርሃም ሚስት ሳራ መካን ነበረች፣ እግዚአብሔር ማህፀኗን ከፈተ፣ ልጅ ወለደች። የይስሐቅ ሚስት ርብቃ ታያላችሁ። እሷም ደግሞ እንደዚሁ ይስሐቅ ጸለየ፣ መካን ነበረች፣ ወለደች። ይሄ ደግሞ እንደገና ደግሞ ያዕቆብ ጋር ሄዶ የልያ ታናሽ እህት ራሔል ጋር መካንነት ነበረ፣ ራሔልም መካን ነበረች። እንግዲህ እዛም ጋር ደግሞ ስትመለከቱ እግዚአብሔር ማህፀኗን ከፍቶ ልጅ ሰጣት። አያችሁ፣ የአብርሃም ሚስት ሳራ ጋር መካንነት ነበረ፣ የይስሐቅ ሚስት ጋር ርብቃ ጋር መካንነት ነበረ፣ የያዕቆብ ሚስት ጋር ራሔል ጋር መካንነት ነበረ። እነዚህ ሰዎች ማህፀናቸውን እግዚአብሔር እየከፈተ ልጅ አግኝተዋል። እርግማኑ ግን አልተሰበረም። እርግማኑ አልተሰበረም። ስለዚህ ዛሬ የምነግራችሁ ነገር በህይወታችሁ ላይ ፋሚሊ የቤተሰብ የሆነ እርግማን በእናንተ ዘመን እንዲሰበር ጸሎት ያስፈልጋል። ይሄ ሁሉ ግን ምንድነው? አንድ ነገር እያያችሁ ያላችሁ በህልማችሁ እባብ ስታዩ ምንድነው ማለት ነው? እርግማን እያያችሁ ነው። እየተከታተለ እየመጣ ያለ አንዳንዶቻችሁ ጋር ጭንገፋ ሊሆን ይችላል። እንዳይሳካላችሁ የሆነ ነገራችሁን የሚያበላሽ የሚያጨነግፍ ፍሬን የሚቀጠፍ ማለት ነው። እየረበሸ እየቀጠፈ ፍሬ እያሳጣ ያለውን ነገር አንተ ኖርማል እባብ ብቻ ስላየ ከእንቅልፍ ተነስተ ብድግ ብለ ወደ መስሪያ ቤት ትሄዳለህ። አንቺ ወደ ስራሽ ትሄጃለሽ። የሆነ እንቅስቃሴ የውሎ እንቅስቃሴ ተነስተ በዛ ሰዓት የምታየው እባብ ስታይ ዝም ብላ አይደለም። ቅድም እንዳልኳችሁ የመጀመሪያው ተንኮል ታስቦብሃል። ሁለተኛው ደግሞ እርግማን አለ። የቤተሰብ የፋሚሊ የዘር ማንዘር እርግማን አለ። ጸልይ፣ ስበር እያለ ተደጋጋሚ በምታዩ ሰዎች በተለይ በምታዩ ሰዎች እርግማን አለ እያላችሁ ነው ጌታ ስበሩ እያላችሁ። ስለዚህ በተለይ የጠላትን እቅድ ስንመለከት የመጀመሪያው እንዳልኳችሁ በእባብ ዙሪያ ስናይ እባብ ተንኮለኛ ነው። ሌላው ደግሞ ምንድነው? የእርግማን ምሳሌ ነው ማለት ነው። ይህም ጸሎት ያስፈልገዋል። ሌላው ከጠላት ዓለም የምናየው ብዙዎቻችን ስልካችሁ ሲሰረቅ የምታየው ስልካችሁ ሲሰረቅ ሌባ ሰርቋችሁ ሲሄድ ወይም ደግሞ ስልካችሁ ድንገት ከእጃችሁ ልቆ ሲሰበርባችሁ የሆነ በስልካችሁ ዙሪያ የምትመለከቱ ሰዎች ስልካችሁ ብቻ ነው እያላችሁ አይደለም። ይሄም ከእግዚአብሔር ጋር ያለ ህብረት ከእግዚአብሔር ጋር ያለ ህብረት ምን ሊል ነው? ሊመታብህ ነው፣ ሊሰበርብህ ነው። በጠላት ታቅዶብሃል። ከእግዚአብሔር ጋር ያለ ህብረት ሊመታብህ የፈለገ ክፉ መንፈስ አለ። ጸልይ፣ ጸሎትን ኮኔክሽንን አስጠብቅ እያለ ነው። ስልክ የኮኔክሽን ለምሳሌ ሰው ሩቅ ለሩቅ ሆኖ የሚገናኝበት መስመር ነው። ስልክ ሰው ቅርብም ሆነ ሩቅም ሆነ የሚገናኝበት የግንኙነት መስመር ነው። ጸሎት ከእግዚአብሔር ጋር ያለን የግንኙነት መስመር ነው። ከእግዚአብሔር ጋር መነጋገሪያችን ነው። ስለዚህ በስልካችሁ ዙሪያ የሆነ አደጋ ሲደርስ ሲሰበር ወይ ሲጠፋባችሁ የምታዩ ሌባው ሊሰርቅ ሊያጠፋ ሊያርድና ደግሞ ሌባው ሊሰርቅ ሊያርድ ሊገል ይመጣል፣ ስለሌላ ስለምንም አይመጣም ይላል። ስለዚህ በስልካችሁ ዙሪያ ደግሞ ስልክ ሲጠፋና ሲሰበር የምትመለከቱ ሰዎች እንደ ቀላል አይታችሁ ኖርማል ምናምን የምትሄዱ ኖ ጸልዩ ያላችሁ ነው። ጸልዩ ያላችሁ ነው። ከእግዚአብሔር ጋር ያላችሁ ህብረት ሊመታ ነው። አደጋ ውስጥ ሊገባ ነው። ጸልዩ። ጸሎታችሁን ወይንም አስጠብቁ፣ ግንኙነታችሁን አስጠብቁ። ጸልዩ። የጠላትን ስራ አፍርሱ እያለ ማስጠንቀቂያ እየተነገራችሁ ነው ማለት ነው። በዚህ ጉዳይ ላይ ብዙዎቻችን እንደዚህ አይነት ነገር ምናይ ከሆነ አጥብቀን ልንጸልይ፣ ግንኙነታችን ከጌታ ጋር ያለንን ግንኙነት ልናስጠብቅ ይገባል ማለት ነው።
ጠላት ያቀደባችሁ ነገር ስላለ ማስጠንቀቂያ እየደረሳችሁ ነው። በዚህ ጉዳይ ልትጸልዩ፣ ልታስጠብቁ፣ ግንኙነታችሁ ከጌታ ጋር ያላችሁን ፌሎሺፕ ልታስጠብቁ ይገባል ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሌላው ሶስተኛ ከጠላት ዓለም እቅድ ያለውን የምናየው በምን ዙሪያ ነው ካላችሁ ከመኪና አደጋ ጋር ተያይዞ ወይ ደግሞ መኪናችሁ ሲጋጭ የምታዩ አንዳንዶቻችሁ መኪና እየነዳችሁ በልማችሁ ታያላችሁ። መኪና የምትነዱ መኪና ነው ብቻ ነው የሚመስላችሁ። መኪና ብቻ አይደለም። ይሄም ፍቺ አለው። መኪና ህይወትህን የያዘ ምሳሌ ፍቺ ነው። መኪና የትዳር ምሳሌ ፍቺ ነው። መኪና የራእይ ወይንም ደግሞ የቪዥን ያስከው ቪዥን ምሳሌ ራሱን የቻለ እይታ ነው። እንደዚሁም ተቋም ሊኖራችሁ ይችላል፣ ድርጅት ሊኖራችሁ ይችላል። የሆነ የምትሰሩት የምታንቀሳቀሱትን ነገር ሊመለከት ይችላል። መኪና አደጋው ሲገባ፣ መኪና ሲጋጭብህ፣ መኪና መስመር መሪ ለቁ መስመር ሲወጣ የሆነ ነገር ሲሆን ጸልዩ። ላይፍህ ወይንም ትዳርህም ሊሆን ይችላል፣ ወይንም የአገልግሎት ቪዥንም የቤተ ክርስቲያንም ቪዥን ሊሆን ይችላል። ተቋም ድርጅትም የሆነም ነገር ሊሆን ይችላል። ምን ይሆን? አደጋ ላይ ሊሆን ነው። አደጋ ውስጥ ሊገባ ነው። ጠላት አደጋ ሊጥልብ ፈልጓል። ምን በል? ጸልይ እያለ ነው። ተጠንቀቅ እያለ ነው። ዋይዝ ሁን፣ ጥበበኛ ሁን እያለ ነው። በምን? በህይወት፣ ሌላውስ በትዳር፣ ሌላውስ በቪዥን፣ በያስከው ራእይ፣ በተቋም ላይ ምኑን? ጠንቃቃ ሁን፣ ጸልይ፣ ጥበበኛ ሁን። በተለይ ደግሞ ጠላት አቅዶብሃል፣ ጸልይ፣ ጥበበኛ ሁን፣ ንቃ እያለ ነው። ማስጠንቀቂያ ደውል ነው ማለት ነው። ስለዚህ ዛሬ እንዲህ ልላችሁ መጥቻለሁ። ይህን ለምትሰሙኝ ለሁላችሁም ዛሬ እግዚአብሔር አምላክ በጠላት ዓለም ውስጥ የታቀደባችሁን ነገር የምታዩ፣ በህልማችሁ የምታዩ፣ ቅድም እንዳልኳችሁ እባብ የምታዩ፣ እባብ ምንድን ነው ብያችኋለሁ? ተንኮለኛ፣ ሌላስ ምንድን ነው? የእርግማን ምሳሌ ነው ብያችኋለሁ። ስለዚህ ስልክ ሲሰረቅባችሁ የምታዩ፣ ከእግዚአብሔር ጋር ያላችሁ ህብረት፣ ኮኔክሽን፣ ግንኙነታችሁ አደጋ ላይ ሊወድቅ ነው እያላችሁ። ሶስተኛው ከጠላት ዓለም የምታዩት መኪና መስመር ሲጥስ ወይንም ደግሞ አደጋ ላይ ሲጋጭባችሁ ወይም አደጋ ሲደርስባችሁ የምታዩ። አንዳንዶቻችሁ ፕሌን ልትከቱ ትችላላችሁ። ፕሌንና መዚሁ ልትከቱ ትችላላችሁ። ራሱን የቻለ ትርጉም አለ። በሌላ ቀን ያለ መኪናን በተመለከተ ግን ህይወትህ፣ ትዳርህ ወይንም ቪዥን የሆነ ተቋም ድርጅት ምን እያለ ነው? አደጋ ውስጥ ሊገባ ነው። ምን በል? ጸልይ፣ ተጠንቀቅ፣ ጥበበኛ ሁን እያለ ነው። ዛሬ ወገኖች ይሄን ለምትሰሙ ይሄ መልእክት እናንተ ጋር ዝም ብሎ አልመጣም። እናንተን አድሬስ እያደረገ የእናንተ መልእክት ነው። ስለዚህ በህልማችሁ እነዚህን ሶስት ነገር የምታዩ፣ የመጀመሪያ እባብ የምታዩ፣ ሁለተኛ በስልክ ዙሪያ እያያችሁ ያላችሁ፣ ሶስተኛ ደግሞ በመኪና ዙሪያ ይሄ አደጋ የምታዩ፣ በስልካችሁ ሲጠፋ ሲሰረቅ፣ በመኪና አደጋ የምታዩ፣ መስመር ሲስት የምታዩ፣ በእባብ ደግሞ ልትነደፉ እባብ ሲያሳዳችሁ የምታዩ፣ እባብ የምታዩ። እነዚህ ሶስትን ህልሞች በተመለከተ ዛሬ እንዳልኳችሁ እነዚህን ይመስላሉ ፍቺዎች። ብዙዎቻችሁ ዛሬ በዚህ መልእክት እንደተጠቀማችሁ አምናለሁ። በጌታ በኢየሱስ ክርስቶስ ስም የትኛውም እባብ፣ ተንኮለኛ መንፈስ በኢየሱስ ስም ህይወታችሁን፣ ትዳራችሁን፣ አገልግሎታችሁን፣ ተቋማችሁን አያገኘውም። በጌታ በኢየሱስ ስም በእናንተ ላይ የታቀደ የትኛውም ተንኮል የፈረሰው እንዲላችኋል። ከዘር ማንዘር ያለ በጌታ በኢየሱስ ክርስቶስ ስም የትኛውም ከዘር ማንዘር ያለ የትኛውም እርግማን፣ በሽታን ያዘ እርግማን፣ ጭንገፋን ያዘ፣ መካንነትን ያዘ፣ በኢየሱስ ክርስቶስ ስም መባከንን ያዘ፣ መቅበዝበዝን ያዘ፣ ከንቱነትን ያዘ፣ በኢየሱስ ክርስቶስ ስም እርግማን በኢየሱስ ስም በእናንተ ዘመን ላይ ሰራ፣ ከእናንተ በኋላ ባለው ትውልድ ላይ ቀጥል፣ በኢየሱስ ስም የተሰበረ ይሁን። ሁለተኛው ላይ ደግሞ ጸልይላችኋል። በስልካችሁ ዙሪያ የምታዩ ደግሞ በኢየሱስ ስም ከእግዚአብሔር ጋር ያላችሁ ነገር፣ ህብረታችሁ፣ ግንኙነታችሁ አይሰረቅባችሁ፣ አደጋ ውስጥ አይገባም። በኢየሱስ ክርስቶስ ስም ባረካችኋለሁ። አሜን ብላችሁ ተቀበሉ። በናዝሬቱ በኢየሱስ ስም ከጌታ ጋር ያላችሁ ህብረት የተጠበቀ እንዲሆን ጸልይላችኋለሁ። ሶስተኛ ከመኪና ጋር የተያዘ በላይፋችሁ፣ በትዳራችሁ፣ በቪዥናችሁ ሊሆን ይችላል፣ በተቋም በድርጅት ብያችኋለሁ። በእነዚህ ዙሪያ ላይ አደጋ አይደርስባችሁም።
በጌታ በኢየሱስ ክርስቶስ ስም በእናንተ ቪዥን፣ በእናንተ ትዳር፣ በእናንተ ህይወት፣ በእናንተ ተቋምና ድርጅት፣ በህይወታችሁ ላይ በኢየሱስ ክርስቶስ ስም አደጋ በኢየሱስ ክርስቶስ ስም አይሆንባችሁም። ጠላት ያስበው ሁሉ እንዲከሽፍ በኢየሱስ ስም ጸልይላችኋለሁ። አሜን ብላችሁ በኢየሱስ ክርስቶስ በኮሜንት ላይ ከታች ገለጹ። እግዚአብሔር አምላክ ዘመናችሁን ይባርክ። ላመነ ሰው ሁሉ በኢየሱስ ስም ይሆንለታል። ይሄ መልእክት በቀጣይ በክፍል 2 እንዲቀጥል የሚፈልግ ሰው ካለ ይቀጥል፣ ቀጣይ ክፍል 2 ይቀጥል ብላችሁ ከታች ጻፉልኝ። ለዚህ መልእክት አዲስ ከሆናችሁ በቀጣይ ይህ መልእክት ወደ እናንተ እንዲደርስ ሰብስክራይብ፣ ሼር፣ ላይክ እና ኮሜንት ማድረጋችሁን እንዳትረሱ። ሻሎም